እንዲደህዩ ወይም እንዲ ሀብታም እንዲሆኑ ወይም ባለስልጣን እንዲሆኑ ወይም እንዳይሆኑ እንደዚህ የሆነ አካል ይወስንባቸው ግን የለም። ይሄ ፈጣሪ ይሄን እንደማያደርግ አንድ ማረጋገጫ ቃል ነው እኔ መስጠት የምፈልገው ከመጽሐፍ ቅዱስ። አንኳኩ ከፈተላችሁ፣ ሹ ታገኛላችሁ፣ ለምኑ ይሰጣችሁ። እነዚህ በጣም ኃይለኛ ቃላት። በጣም ለምሳሌ አሁን በመንፈሳዊ ሕይወት ልንገር፣ ምንኩስና የሚገቡ ሰዎች አሉ። በቃ አንተ እና እንዴት ነው አሉት አንዱን ትልቅ አባት፣ ይሄ ነገር ለዚህ የተመረጡ ሰዎች ያሉ ወይ እንደዚህ የሚለው ማለት እና እኔ እግዚአብሔር ይቀበለኛል ወይ እድሌ ምንኩስና ነው ወይ ምጣዬ ለዚህ እንትን ነኝ ወይ ብሎ ጠየቀው። እንደዚያ የሚባል የለም። ይህን ቃል ጠቀሰለት። ከፈለከው ታገኘዋለህ፣ ካልፈለከው አታገኘው። ፈልገው መንኩስ ከባድ የራሱ ተጋድሎች አሉት። ግን ፈልገው እሱን የራሱ ያንን ሆነህ ማሸነፍ ማለት ከፈለከው ታገኘዋለህ። ምንም ሌላ ነገር የለም። የእግዚአብሔር ቃል የሚለው ይሄ ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሰዎች ግን ከሃይማኖት በተለይ ከኦርቶዶክስ ክርስትና አንፃር ሲታይ እኛ የምንፈልገውን እንዲሆን ከመለመን እሱ የሚፈልገው እንዲሆን መለመን ነው ትክክለኛው። አሁን የኛ ፍላጎቶች በሙሉ መሆን አለባቸው። የማይሆኑት እድለኛ ስላልሆንኩ ነው ወደሚል ነው የምንሄደው። ግን ሪል ሰው ይፈልጋል፣ ያን ይሻል፣ ያንኳኳል። አሁን አንኳኩ እኮ ማለት ጥረት ነው በነገራችን። መሻት ልብ ውስጥ ያለ ነገር ነው። ማንኳኳት ግን ኤፈርት ነው። አንድ ላይ የመጡ ነገሮች ያ ነገር እንዲሆን ለምሳሌ ሳይንቲስት መሆን የሚፈልግ ሰው ደርሶ መሆን አይችልም። ጠንክሮ ማጥናት አለበት። በጣም ሰርቶ ማደግ ሀብታም የሚሆን ሰው ለምሳሌ ጠንቋይ ቤት እየሄደ ብቻ ምናምን እያለ አይቴሊ ጠንክሮ ሰርቶ ግን ማደግ ይችላል ጄኒውን በሆነ መንገድ። ሌሎች ሁኔታዎች እንደዚህ ናቸው እንደዛ ናቸው ምናምን እነሱ ሁሉ ሌሎች መልሶች አሏቸው፣ ሌሎች ጉዳዮች አሏቸው እና ሰው ደስቲንድ አይደለም። ስለዚህ ያለንን አስተሳሰብ አመለካከት መዝጋት ነው ያለው። እኔ ውስጥ ያለ ችግር ነው በነገራችን ላይ እኛ ውስጥ ያለ እኛን በትክክል ራሳችን ማየትና ማስተካከል ነው ትክክለኛው ነገር እና ከዚያ በኋላ ጥረቶቹን እየጨመሩ መሄድ ነው እንጂ ሰዎች በጣም የፈለጉትን ነገር ጠንክረው እስከሰሩ እስካንኳኩ ድረስ ይከፈታል። ምንም የማይከፈት ነገር የለም። የእግዚአብሔር ቃል የሚለው አንኳኩ ይከፈታል፣ የማይከፈት ነገር አለ ተብሎ አልተጻፈም። ይሄ የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ደስቲንድ እንዳላረጋቸው በዚህ ቃሉ እሱ ራሱ መክሯል ማለት ነው።